ታምረ ማርያም ውስጥ የእግዚአብሔር መንፈስ አለ? እስቲ ንገሪኝ። 78 ሰው ቀርጥፎ የበላ ሰውዬ በአንድ ጥርኝ ውሃ በሰማይ ሊያውም ትሪክ ተሰርቶ እግዚአብሔር ዙፋን ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት፣ ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። ቢሊየነር ስትሆን ይታየኛል ይለው ዋ ብሎ ያ ደግሞ ይወድቃል። በጣም እኮ ተአምር እኮ ነው እባክህ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራጆች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ዛሬ እንደተለመደው ወደ እናንተ አዳዲስ ቪዲዮዎችን ይዤ በዚህ ሚዲያ መጥቻለሁ ማለት ነው። ሚዲያውን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ በብዙ እንዲደርስ እንድታደርሱልኝ በእግዚአብሔር ስም ጠይቃለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ በፕሮቴስታንት ዓለምና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ልዩነትና አሁን ትዝታውስ ወደ ኢትዮጵያ ገብቷል። ስለዚህ በፊት የተናገራችሁ ነገሮችና አሁን ያለው ሁኔታ ምን ላይ ነው የሚለው ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ወደ መጀመሪያው ቪዲዮ እንይዝና አስተያየት እንሰጣለን። ትዝታው ይመለሳል ብለህ እንዳታስብ። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ። ሰላም ላንተ ይሁን ወዳጄ ትዝታው፣ እንደምን አለ? ደህና እንዳሉን እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየህ ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኤርሲያናችን ውስጥ የጌታ ጠረጴዛ፣ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲህ ይላል። ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱን ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤተክርስቲያን አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ አለን እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊ ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም እያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ፣ አብረን እናንብብ። Let us then return from that table like lions breathing fire, having become terrible to the devil ብሎ ይናገራል። ሰው ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖች እንደምነቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋይን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ ሆነን የምንወጣው ሰው ከቅዱስ ቁርባን አንራቅ። የሰይጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጂ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው፣ ይህም ደስታዋ ነው። ለቤተ ክርስቲያን አሁንም አንተ ብትመለስ ደስታችን ነው። ግን አንተ በመመለስ ሌላ የምትጨምርልን ነገር የለም። ለራስ ስትል ግን ፕሊስ ንቃ። ሳታስበው የክርስቶስ ጠላት ሆነ ተቀምጠሃልና ይቆየን። እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና ወደው ያለ ልክ የምንወደው እግዚአብሔርን ነው ማለት ነው። የትኛውንም ፍጡር እግዚአብሔርን በምንወድበት ወይም ደግሞ ያዳነንን ክርስቶስን በምንወድበት ልክ ሌላ ፍጡር አንወድም። ምክንያቱም አምልኮ ስለሚሆን ማለት ነው። አምልኮ ይሆናል።
ልክ እግዚአብሔር በሚወደድበት ልክ እየዘመርን እያሸበሸብን እየሰገድን ጸሎት እየደረስን ያንን ጸሎት በስዕል ፊት ቆሞ እያደረሱ ይሄ የሚደረጉ ነገሮች ምን ሆነዋል? ባዕድ አምልኮ ሆነዋል ማለት ነው። እሱን አልቀበልም። በፊት እኔም ራሴ ስዕል ፊት ቆሜ ጮ ነበር፣ ግን እግዚአብሔር ይሄንን ጨለማ ገፈፈልኝና ማርያምን መውደድ ሌላ ጉዳይ ነው፣ ማምለክ ሌላ ጉዳይ ነው የሚለውን አበራልኝ መንፈስ ቅዱስ። ስለዚህ እኔ አሁን ለማርያም አልዘምርም። እኔ የምዘምረው ለማን ነው? ላዳነኝ ለሞተልኝ ለክርስቶስ ኢየሱስ ነው። ይሄን በፍጹም አክብሮት በፍቅር ለእማ ሆይ አድርሱልኝ። እውነቱ ይሄ ነው። እማማ ማርያም አልሞተችም። አሁን ታምረ ማርያም ውስጥ የእግዚአብሔር መንፈስ አለ? እስቲ ንገሪኝ። 78 ሰው ቀርጥፎ የበላ ሰውዬ በአንድ ጥርኝ ውሃ በሰማይ ሊያውም ትሪክ ተሰርቶ እግዚአብሔር ዙፋን ፊት ማርያም መታ ጥላዋን ጥላበት ምናምን ከዛ ገነት ገባ። እንዲህ አይነት ዲስኩር ይሄ አሁን የእግዚአብሔር መንፈስ አለበት? ንገሪኝ እስቲ ንገሩኝ ወገኖች። አሁን ይሄንን መጽሐፍ ብላችሁ በቦርሳሽ ይዘሽ ምትሄጂ ያለሽ በጀርባ ኪስ እየተቀመጥክበት ምትዞር አለበት። አሁን የእግዚአብሔር መንፈስ እንደዚህ ነው። የእግዚአብሔር መንፈስ የሚመሰክረው በልጁ በኢየሱስ የሚያምን የዘላለም ሕይወት አለው። አለቀ አበቃ። የማንም ጥላ ወደቀበት ቆመበት በዚህ ወጥቶ በዚህ ወርዶ የሚባል ነገር የለም። ውሸት ነው። ኦርቶዶክስ ውስጥ የተጠቀጠቁ መጽሐፍ በሙሉ የእግዚአብሔር መንፈስ የለባቸውም። ጌታ ኢየሱስ ምስክሬ ነው። እንዴት እንደሚቀፍ ውስጡን ብታነቡት ራእየ ማርያም፣ ፍካሬ ኢየሱስ፣ ገድለ ፊቅጦር፣ ገድለ ተክለ ሃይማኖት እየተባሉ ስፍር ቁጥር የሌላቸው መጽሐፍ አንድ እግዚአብሔር መንፈስ የሚባል የላቸው። ሳያቸው ራሱ ይቀፉኛል እኮ በነገራችን ላይ እናንተን ለማስተማር እንጂ እጄ ላይ የሚይዛቸው በጣም ነው የሚቀፈኝ። እግዚአብሔር ምስክሬ ነው። በቃ ሰይጣኑን ማርያም አዛው ማለት ነው ለግብጽ ገዳም አስተካክላ ሰጠቻቸው። ምን እንዲያደርግ ነው? እየዘረፈ ከከተማ እህል እያመጣ ለገዳም አባቶች እንዲሰጥ ዘራፊ ሌባ አሰልጥና የምታሰማራ ማርያም። እንዲህ አይነት መጽሐፍት ናቸው እንግዲህ ኦርቶዶክስ ውስጥ ያሉት። እንጨት ምናምን የተሸከመ ውሃ እየቀድ እየዘረፈ ከከተማ ከሀብታም ቤት እየዘረፈ እያመጣ ለገዳም አባቶች የሚያስረክብ ደንበኛ ወንበዴ ሰይጣን አሰልጥና ማርያም ለቀቀች፣ በረከት አድርጋ ሰጠች ለግብጽ ገዳም። ይሄንን ነው የምታነቡት የኦርቶዶክስ መጽሐፍት ውስጥ። ስትገድል ብትኖርም 78 ሰው ብትገድልም ውሃ ብቻ አጠጣ እንጂ በማርያም ስም መንግስተ ሰማያት ላንተ ክፍት ነው። ተክልዬን ውደድ እንጂ ዳቦ እየቆረስክ አዳርስ እንጂ ጸበል ጣዲቅ እየሰጠህ ዘክራቸው እንጂ 7 ትውልድ ይማራል። ምንም ስራ ምንም አድርግ፣ ንስሐ ብትገባ ባትገባ ችግር የለውም። አስከሬንህ ደብረ ሊባኖስ ከተቀበረ አለቀ። 7 ትውልድ እንደውም በዛው ይቀጥላል እያሉ የሚያስተምሩ የሐሰት አይገስጹም። ጽድቅና ቅድስና የሚባል ነገር የለም። የክርስቶስን መልክ አታዩባቸው። ጭካኔ ነው የሚያስተምሩ። ምላስ መቁረጥ፣ ሰው መግደል የሚያስተምሩ ናቸው። እነዚህ የእግዚአብሔር መንፈስ አለባቸው የለባቸውም? ለዚህ ነው የምንቃወመው ነው ምላችሁ። በክርስቶስ ስም እንዳታሳልፉት። ይህንንም ቪዲዮ ሼር፣ ኮፒ ሊንክ አድርጉና ለሚመለከቱ አካል አድርሱልን። ይህ ሰውዬ በሕግ እንድጠየቅልን። ሕግ ለሁሉም ሃይማኖት እኩል ከሆነ ሕግ አካላትና ለሚመለከታችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ለማህበረ ቅዱሳን፣ ለቤተ ክህነት፣ ለሀገረ ስብከት ይህንንም ቪዲዮ ሼር፣ ኮፒ ሊንክ አድርጉና አድርሱልን። ትላንትና በታቦተ ሕጉ በአባቶች በቤተ ክርስቲያናችን ስታላግጥ ነበር። ማንም ሰው እንዳትሰሙ እንዳይወጣ ከኢትዮጵያ ወደ ኢትዮጵያ ገብቷልና ለሚመለከቱ አካል ቤተሰቦች እንግዲህ የመጀመሪያው ቪዲዮ ይሄን ይመስላል ማለት ከአሁን በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያገለግል እንደነበረ እናውቃለን። በአሁኑ ሰዓት ደግሞ በፕሮቴስታንቱ ዓለም ውስጥ ሆኖ ከኢትዮጵያ ውጭ በአሜሪካ ሀገር ነው የሚኖረው። በመሆኑም እኔ ወደ ኦርቶዶክስ የምመለሰው ከኦርቶዶክስ ወጣበት ምክንያት አለ። ግን ወደ ኦርቶዶክስ የሚመለሰው ባይመለስ ይቅር እኛ እኮ አያገባን እኔ ያለውን ንግግር ነው። ታቦት የሚባለውን መክተፊያ እንጨት ከፈልጠ ካነድልክ ነው እያለ በጣም ተቃውሞ በጣም ነቀፋ ሲያቀርብ ነበረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ። ማርያም እንደዚህ ነች፣ ሰማዕቶች እነ ሚካኤል ገብርኤል ጻድቃኖች እንደዚህ ናቸው ምናምን ነገር እያለ በጣም ትችት እያቀረበ ነበረ። ይህ ሲያገለግልበት የኖረበት ቤተክርስቲያን ነው። ዳቦ ቆርሶ ስጋው ደግሞ የተቀበለበት ቤተክርስቲያን ነው። ማርያም ማርያም እያለ ሲዘምርበት የነበረበት ቤተክርስቲያን ነው። እውቅና የሰጠውን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ፕሮቴስታንት ቸርች ውስጥ ሄዶ መዘመር ከጀመረ አይደለም እሱ እውቅና ያገኘው። ስለዚህ እንደዛን ተናግሮ አኬም መልስ ሰጥቶታል በሰዓቱ። በአሁን ሰዓት ግን ወደ ሀገሩ ተመልሷል ማለት ወደ ኢትዮጵያ። ስለዚህ ለሀገሩ ላይ አንደኛ ለምን ተመለሰ?
ሁለተኛ የሃይማኖቶች ጉዳይ ህግ የለውም ወይ? ለምንድነው ለህግ የማይቀርበው? አንድ ሰው ፕሮቴስታንት ተሳደበ ከተባለ ከተሳደበ እኮ ስንት ጊዜ ነው የሚታሰረው? ያኔ ቅድስት ቤተክርስቲያን አናስደፍርም ብለው የወጡ ጊዜ ብዙ ወንድሞች ወጣቶቻችን እኮ ተገለዋል፣ ታስረዋል፣ ተገርፈዋል። ታስሮ ስንት ሀያ ምናምን ቀን አንድ ወር ምናምን ታሰራለ። የእውነት ግን አባቶች ጳጳሶች ስልቡ ተመችቷችሁ ነው ዝም ያላችሁ? በስሜት ሳይሆን በስሌት ሂዱና ህግ አለ አይደል? ለህግ አቅርቡት እንጂ ትናንትና እኮ ባርከህ ዳቦ ቆርሶ የሰጠኸው ልጅ ነው የሰጠኸው ተራ ሰው ነው ዛሬ እኮ እየሰደበ ያለው። ቅድስት ቤተክርስቲያን እያዋረደ ያለው ትናንትና ስጋው ደግሞ የተቀበለበትን ቅድስት ቤተክርስቲያን እያዋረደ ያለ አንድ ተራ ሰው ነው። ስለዚህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምንድነው ዝም ያልነው? ትናንት ሲያገለግልበት የነበረውን ትናንትና ስለ ክርስቶስ ፍቅር ይዞ የዘመረበት ትናንት ስለ ጻድቃን ስለ ሰማዕታቶች የዘመረበት ነው ያገለገለበት ቅድስት ቤተክርስቲያን ትናንትና ዳቦ ቆርሳ ያበላችሁን ትናንትና ጡቷን ያጠባችሁን ትናንትና እውቅና የሰጠችውን ቅድስት ቤተክርስቲያን የተሳደበ የነበረው አሁን ሀገር ገብቶ በማን አለብኝነት ማን ይነካኛል? አባቶች እናንተ አላችሁ እኮ ህግ እኮ አለ። ስለዚህ ለምን ነው ይሄ ሰው ለህግ የማይቀርበው? ቤተክርስቲያን ደጅ አትገጡ፣ ቅድስት ቤተክርስቲያን አትንኩብን ብለን ጥቁር የለበስንበት ጊዜም ነበረ። ቅድስት ቤተክርስቲያን ጥቁር የለበሰችበት ጊዜ ነበር። ይሄ ሰው ለምን ነው ለህግ የማይቀርበው? ስለዚህ አሁንም ይቅርታውን ይጠይቅ። ለህግ የሚቀርብ ከሆነ በህጉ መሰረት ቅጣት የሚገባውን ቅጣት ይቀጣ። ያገለገለበት ቤተክርስቲያን ነው። ስለ ቤተክርስቲያኑ ስለ ሃይማኖት ያገውም የራሱ ስራ መስራት ይችላል። የራሱ ቢዝነስ ለፈለገ መስራት ይችላል። ስለዚህ አሁን ቢሆን ለህግ ይቅረብልን እንላለን። ቀጣይ ቪዲዮ አለ። ያን ቪዲዮ አይተን እንመለስና አሁን ማስተያየታችን እንሰጣለን። አሁን መወገዝ ያለበት መባል ያለበት ኢየሱስ ነው ቤዛ፣ ማርያም ቤዛ አይደለችም ሲባል ነው ወይስ እንዲህ አይነት ክደት ሲካድ ነው? እስቲ ፍረዱ ወገኖቼ። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ንስጥሮስ ከካደው ክህደት በላይ የአቡነ ፊልጶስ ክህደት ቁጭ አርጎ ቆቡን ቀሚሱን አውልቆ አስቀምጦ ጃኬቱን ለብሶ መውጣት ያለበት ይሄን መወገዝ ያለበት ይሄን መንፈስ ቅዱስ ማርያም ከሌለች አይሰራም ብሎ በማርያም ኤግዚስተንስ ላይ የሆሊ ስፒሪትን ዘላለማዊ የሆነውን ኩነት ዘላለማዊ የሆነውን ህላዌ መካት ሽምጥጥ አርጎ ክዶ ይሄ እኮ ስለ ማርያም ክብር እኮ የተነገረ አይደለም። መንፈስ ቅዱስን የካደ ሰው ነው። አንዲት ቃል ከሲኖዶስ አባላት አንዲት ቃል ያወጣ ሰው የለም። ሽምጥጥ አርገው መንፈስ ቅዱስን ሲክዱ ታዲያ በዚህ ዘመን መንፈስ ቅዱስ የሚሰራው ማርያም የት ሆና ነው? ንገሩኝ እስቲ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም እኮ ነው የሚለው። ስሬት የሌለው በደል እኮ ነው መስቀል ይዞ ቆብ አድርገው የሚክዱት። ማርያም ቤዛ እንዳልሆነች አንተም ታውቃለህ፣ ጳጳሱም የተናገሩት ያውቃሉ። የተጻፈ ማስረጃ አለ። የኢየሱስ ቤዛነት በግልጽ ተጽፏል። ያንን እውነት ነው የተናገሩት። እኚኛው ደግሞ ምንም የመጽሐፍ ቅዱስ ማስረጃ በሌለበት ሁኔታ ማርያም ከሌለች መንፈስ ቅዱስ የለም ብለው ሲክዱ ዝም ሲባል ምን ይመስልሃል? እኮ ከጌታ ከኢየሱስ ክርስቶስ ጋር የተደረገ ጠላትነት እኮ ነው። አሁን የሲኖዶስ አባላት የተባላችሁ ጳጳሳት በምን ሞራል ነው እንዲህ አይነት ክደት የካደ ጳጳስ ተሸክማችሁ ማርያም ቤዛ አይደለችም ብለው የተናገረውን ጳጳስ ለማውገዝ የምትቸኩሉት? ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። ክርስትና ከተጀመረ ጀምሮ ተሰምቶ ታይቶ የማይታወቅ ከልት ይሄ ነው። እኔ ማምነው በክርስቶስ ነው እምወደው ኢየሱስን ነው ምትል ከሆነ ኦርቶዶክስ ሰብስባ ተሐድሶ ስር ነቀል ተሐድሶ ብለው ይሄን ሰብስባ ማቃጠል አለባት። አይመለከተንም። ይሄ በነዘ ዘርአ ብሩክ ስም የተቀረጸ መክተፊያ አውጥታ ሰብስባ ከነ ገድል ታምራት ከምትለው ጋራ ማቃጠል ነው። ያኔ ትፈወሳለች፣ ኢትዮጵያ ትፈወሳለች። በቃ የሰላም አየር የበረከት ዝናብ መንፈስና መዝነብ ይጀምራል። ቤተሰቦች አሁን ቀጣይ ያለው ቪዲዮ ይሄን ይመስላል ማለት ነው። ይሄኛው ቪዲዮ እንግዲህ ብፁዕ አባታችን አቡነ ገብርኤል መሰሉኝ ማርያም ቤዛዊት አትባልም ብለው ባስተማሩበት ጊዜ ፍኖተ ጽድቅ ማህበር ሚዲያ ላይ ባስተማሩበት ጊዜ እቺን መረጃ ይዞ አቶ ትዝታውም እንግዲህ በጣም ነገሩን እያቀጣጠረው ነበር። አሁን አባታችን አቡነ ገብርኤል ከብዙ ነገር ነው የታገዱት እንደምናውቀው። ለምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ጳጳስ ስለነበሩ ስህተት ነገር ስላስተማሩ ማለት ነው። ይቅርታቸውን ጠይቀዋል። እንግዲህ ሜቢ
መንፈስ ቅዱስ እኮ ከእመቤታችን ከቅድስት ድንግል ማርያም ነው የወጣው፣ እንዴት እንደዛ ይሆናል እያለ ነው ክርክሩን ሲያቀርብ የነበረው። ሜቢ ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን የቅድስት ድንግል ማርያም ማኅፀን ተጸንሶ እንደወጣ ይታወቃል፣ ማንኛውም ሰው የሚያውቀው። ስለዚህ ትዝታው ደግሞ በነገራችን ላይ ይሄን ነገር ጠፍቶት ምናምን ነገር አይደለም። ሜቢ ብዙ የምናውቀው ነገር አለ ስለ ትዝታው መረጃ በጣም ብዙ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ወጣ፣ ለምን ጴንጤዎስ ሆነ፣ ለምን ሊጠላው ቻለ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ሊጠላው ቻለ፣ ያገለገለበት ነው፣ የዘመረበት ነው፣ በየደብሩ የዘመረበት ነው። ስለዚህ ብዙ መረጃ አለን የምናውቀው ስለሱ ማለት ነው። የወጣበት ምክንያት በጣም ሲምፕል፣ በጣም ከሱ የማይጠበቅ አንድ አገልጋይ ይሄ ውርድ ያለ አስተሳሰብ ስላለው፣ ይሄ ጭንቅላታችን ሁለት አይነት አስተሳሰብ ያስባል ይባላል ማለት ክፉና ደግ የሚባል እሱ ወደ ክፉ ዓለም ውስጥ ስለገባ ነው በዛን ጊዜ የወጣው ማለት ነው እንጂ ሌላ ነገር አይደለም። ስለዚህ ያን ምክንያት ይሄን ትንሽዬ ነገር ሲያገኝ ስለሚያውቅ እዚህ ተዋሕዶ ውስጥ ስላገለገለ ነገሮችን ሁላ ስለሚያውቃቸው እነዛ ነገሮች ወደ ክፉ እየቀየረ ስህተት ነው ብሎ እዛ ለማሳመን ነው እየሞከረ ያለው ማለት ነው። ይሄን ይሳካልሃል ማይሳካልህም እና እንግዲህ አባታችንም ይቅርታቸውን ጠይቀዋል ማለት ነው። አሁንም የተነሳበት ነገር ምን አለ በቃ ክርስቶስን አምናለሁ ካለች ቅድስት ቤተ ክርስቲያን ይሄን ታቦት የሚባለው ነገር እንደ አልፋና ኦሜጋ እኮ ነው የተጻፈበት እኮ የእግዚአብሔር ቃል እኮ ነው የተጻፈበት። እና እንደ ፓስተሮች እኛ ትልልቅ ማይክ ይዞ አንድ ሰባኪ ቤተክርስቲያን እንለጥፍ እንደናንተ እና የፕሮቴስታንቶች እኮ ይሄን ከሌ ቸርች ከሌ ሐዲስ ጋር ከሌ ምናምን ነገር የሚባለው እግዚአብሔር ቃል ቤተክርስቲያን ምናምን የሚባለው እኮ ትልቅ ማይክ ይዞ በትልቅ ፖስተር የሰውየው ወይም የፓስተር ተብዬው ነው ፎቶ የተለጠፈው ማለት እኛ ቅድስት ቤተክርስቲያን ላይ ስትመጣ የመላእክቶች የጻድቃኖች የሰማዕታቶችን ፎቶና የጌታችን የመድኃኒታችን የኢየሱስ ክርስቶስን ጽላ አድኖ ነው የምታገኘው ማለት ነው። ምናምናቸውን ምንወዳቸውና ምናመልከውን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው በስዕል አድኖ መልክ የምናስቀምጠው። ስለዚህ እውነተኛው እኛ ጋር እንደሆነ ይሁዳም እኮ መልእክት እኮ አስተላልፏል እኮ በነገራችን ላይ አይደል ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት ተጋደሉ ነው ያለው። ይሁዳ መልእክትም እንደዚህ ነው የሚለው። ስለዚህ ደግሞ ትዝታውን ታውቃለህ፣ ለቅዱሳን የተሰጠች ሃይማኖት ማነች የሚለው ጠንቅቀህ ታውቃለህ። ስለዚህ ለአንተ የሚነገር አይደለም። ቀጣይ ቪዲዮ አለ፣ ያን ቪዲዮ የተመለስ የሆነ ጊዜ በጋሻው ራሱ መንፈስ ቅዱስ ገልጦለት የወደፊቱን የሚሆነው ነገሮችን በግልጥ የተናገረበት ቪዲዮ አለና እሱን ቪዲዮ ሁላችሁም ተመልከቱልኝ። በመጀመሪያ ግን የኔን ቲክቶክ ሻዶባን ስር ስለገባ ሁላችሁም ሪፖስት ኮፒ ሊንክ አድርጉልኝ፣ ለብዙ ሰው ሼር አድርጉልኝ ቪዲዮ እንዲታይ ሁላችሁም። በዚህ ሃይማኖት ምንም አይነት ጥያቄ እንዳይገባችሁ ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ቺ ኦርቶዶክሳዊት ሃይማኖት ናት። እንድትመለሱ እንድትመጡ ወደ እናት ቤተክርስቲያን ጉያ እንድትገቡ እግዚአብሔር ይርዳችሁ። ሰዎች አይደሉም፣ መንፈስ ቅዱስ መንገዱን ያሳያችሁ። በቃ ይሄንን ነው የምንላችሁ። የተበተኑት ወገኖቻችንን ሁሉ ይሰብስበልን። ከዛ በተረፈ ዘመኑ የምንስትበት እኛ ብቻ አይደለም፣ የተመረጡት እንኳን ሳይቀሩ ይላል ወጥተው የሚሄዱበት ጊዜ ይመጣል ነው። እኛ ዛሬ መቆማችንን እናውቃለን፣ ነገ ግን ምን እንደሚፈጠር አናውቅም። የሰበከኝ ያስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል፣ እኔም ልሂድ እንዳትሉ። እኛ እንደ ንፋስ እንደሚመታው ማዕበል ወዲያም ወዲህም ልንል እንችላለን። አሁን የሰበክንላችሁ ሃይማኖት ግን ይሄም የምስክር ቃል፣ ይሄም የምታዩት የቴክኖሎጂ መሳሪያ፣ የቴሌቪዥኑ ስክሪን ምስክር ይሁን። በዚህች ሃይማኖት ጥርጥር እንዳይገባችሁ፣ በዚህች ሃይማኖት ምንም አይነት ጥያቄ እንዳይገባችሁ። ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ቺ ኦርቶዶክሳዊት ሃይማኖት ናት። እግዚአብሔር በዚህች ሃይማኖት ይሄ ቪዲዮ የሚገርመው ቆይቷል እኔ ጋር ከደረሰ ግን ሜቢ ዛሬ የመስራቱ ጊዜው ዛሬ ከሆነ ቪዲዮ ልስራ ብዬ ነው። በጋሻው ይህን ትምህርት ያስተማረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆኖ ነው እና ሜቢ መውጣት ያሰበው ያኔ እንደሆነ ገና ነው መልእክቱን ያስተላልፈው ማለት ነው። እኛ ከሌሎች ወይም እኛ መምህሮች እጃችን ወይ ምናምችን ረጅም ነውና ብንወጣም እንኳን እውነተኛዋ ቅድስት ቤተክርስቲያን ይችላል። ስለዚህ እናንተ ከዚች ከቅድስት ቤተክርስቲያን እንዳትወጡ እያለ ነበር ያስተማረው። ስለዚህ እሱ ያሰበበት ነገር አለ፣ እዛ ውስጥ ቀመር የሰራበት ነገር አለ። ያኔም ታውቃል ቀመር እንደተሰራ ማህበር እንደተደራጀ ከሌ ተብሎ መጥራት አይፈልግም። ወደዛ መውጣት የፈለጉ ፌመስ የሚባሉ ሰዎች
ከነመጋጫው ከነትዝታው ምናምን ከነዘርፌ ምናምን ጀምሮ ውስጥም ነበሩ። አሁን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሰው እያገለገሉ ያሉ ዘማሪያኖችም ጭምር ነበሩና ሜቢ ያንን ያውቀው ነበር እሱ እንጂ ንጽሕት ቅድስት ቤተክርስቲያን ይህች ነች ብሎ እኮ ነው ያስተማረው። ከአንዳንድ ሰምታችሁታል። ከአንዳንድ ቃሉ እንደዚህ ነው ያለው፣ ቅድስት ቤተክርስቲያን ይህች ነች እና ይህችን ቅድስት ቤተክርስቲያን አምልኳት፣ ውደዷት፣ እዚህ ኑሩ፣ ተጽናኑባት እያለ ነው እየሰበከው ማለት ነው። ስለዚህ ትክክል እንደሆነ ያውቃል። አሁንም ሌላው ያውቃል። አንዳንድ ጊዜ እኮ ሳስቶ ሳይሰራ አላውቅም ብቻ ትክክለኛው ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ነው ብሎ ጨርፎ ሲወጣበት ቪዲዮ አይቻለሁ፣ ደርሶኛል። እኔ ጋር ስለጠፋኝ ነው እዚህ ላይ ያላመጣሁት እንጂ ሜቢ ህሊናው ያውቀዋል። ስለዚህ ቪዲዮ ይሄን ይመስላልና እስቲ ቀጣይ አንድ ቪዲዮ አለ፣ አንድ የገረመኝ ቪዲዮ አለና እስቲ ቪዲዮ ይላችሁ ልምጣ እስኪ አሳያችሁ። ቢሊየነር ስትሆን ይታየኛል ይለው ዋ ብሎ ያ ደግሞ ይወድቃል። በጣም እኮ ተአምር እኮ ነው እባክህ። ሰው እንዴት ቢሊየነር ትሆናለህ ሲባል ይወድቃል? ምን ማለት ነው ራሱ? እንዴ 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 የእግዚአብሔር ልጅ ሆነሃል ሲባል የሚወድቃል? የዘላለም ሕይወት አግኝተሃል ሲባል የሚወድቃል? አንተ የጌታ ልጅ ነህ ሲባል የሚወድቃል? እና ቢሊየነር ነህ ሲባል ለምን ይወድቃል? በዛኛው ካልወደቀ ይሄ እኮ ጅኒ እኮ ነው፣ አጋንንት እኮ ነው። ቢሊየነር ትሆናለህ ስትባል የሚጥል መንፈስ ቅዱስ የለም። እኔ ስላየሁ ወይ ብሎ ቢሊየነር ጥሩ ነው። 3 አይሱዙ ይታየኛል ይሏል፣ ይወድቅ። አይሱዙ አለ እዚህ ሀገር አላውቅም፣ ሀገር ቤት ነው ያለው፣ እዚህ የለ። ድራማ እኮ ነው፣ ድራማ እኮ ነው። እኔ ከጣለኝም የጌታ ፍቅር የጣለኝ እንጂ ለምን 100 አይሱዙ አይደ ምን አገባኝ? ቢሊየነር እና ምን ልሁን እንዴ? ቢሊየን ሆድ ይኖረኛል እንዴ? ያንኑ አንድ ቺክን ነው የምበላው እና ቢሊየነር ወርቅ ይበላል? ያው ምግብ እናንተ የምትበሉትን ነው የሚበላው። አለቀ በቃ። ምንድነው ይሄን ያህል እንደዚህ የምንጦዘው? ምንድነው የምናብደው? ምንድነው እንደዚህ መስመር የምንለቀው ለምድራዊ ነገር? እና እግዚአብሔርን እኮ አለመፍራት እኮ ነው ድፍረት። ይሄ የሐሰት ትንቢት መለማመድ ራሱ እኮ ጭራሽ እግዚአብሔርን እኮ አለመፍራት ነው። እግዚአብሔር አለኝ ይለዋል እኮ የሰፈር ጓደኛ ማለት ነው። እግዚአብሔር አይናገርም? ይናገራል። ስለዚህ ተጠንቀቁ። ፈሪሃ እግዚአብሔር አንዱ የህይወታችን መለኪያ ነው። እንግዲህ ይሄኛው ቪዲዮ ምን ይመስላል ማለት ነው። ፓስተር ልጅ ትክክለኛ ትምህርት የሚያስተምሩ በፕሮቴስታንቱ ዓለም ውስጥ ያሉን ስህተት የሚያጋልጡ ናቸው። እንደነ ፓስተር ቸሪ አይነት እና ሁለት ተገኙ ማለት ነው። እንግዲህ ፕሮቴስታንት ዓለም ውስጥ አይታችሁም ከሆነ ይሄ ነው እየተሰራ ያለው። በቃ የሆነ ነገር ቢሊየነር ትሆናለህ ወይ ይሄን ገንዘብ ታገኛለህ፣ አሁን ስትሄድ እንደዚህ አደርግልሃለሁ ምናምን ነገር ሲባል ይሄ ይላል። በቃ ግን እንደምን የሚያወጣው ማለት ነው። እኔ ሜቢ ያየሁት ነገር አለ ቲክቶክ ላይ ተቆርጦ እንትን ያለ ነገር አካውንት ላይ እስኪ ስንት ብር አለ ሲባል 600 አንድ ጨምርበት 6000 አንድ ጨምርበት 60000 አንድ 600000 6 ሚሊዮን ብር ይሆናል ሲባል አሜን አላለ። ከየት አምጥቶ ነው የሚሰጥ? ለምን የኢትዮጵያ ሕዝብ ድሃ ይሆናል? እንደዛ ከሆነ እንዴ አካውንት ላይ እንደዚህ ምንም ብር ሳይኖር ምን ያህል ብር አለ ሲባል እንዴ የሚሆን ከሆነ ለምን የኢትዮጵያ ሕዝብ ድሃ ይሆናል? ሁሉም ለምን ሀብታም አልሆነም? እሱ ራሱ ፓስተሩ ራሱ ለምን ሀብታም አልሆነም? ለሰው ማድረግ ከቻለ ለራሱ ለምን አያደርግም? አሁን ያስከው ቁልፍ የሞተር ቁልፍ ነው ምናምን ሲለው አሁን ያስከው የሞተር ቁልፍ ስትሄድ አይሩፍ መኪና ይሆንልሃል ሲላች ይሄ ከየት ያመጡት ስብከት ነው? ከየት ያመጡት ትምህርት ነው? ከየት ያመጡት የሐሰት ምስክርነት ነው? የሐሰት ትምህርት እንዴ በዛራ መጽሐፍ ቅዱስና አንብብ እንዴ ሄዶ ኩስኩስ ያለ ቤት ውስጥ አሁን ቀጣይ በዚህ ወር ደግሞ ቪላ ቤት ትሰራለህ፣ በዚህ ወር መኪና ትገዛለህ፣ በዚህ ወር እንደዚህ ታደርጋለህ። እንዴ ኖር ነው እንዴ አማኞች እኔ የስብከቱ ሰባኪ ዋር ነው የሚገርም አማኝ ነው። የሆነ ቀጣይ በመሰራው ቪዲዮ ላይ ያሳያችኋል። የሆነ ፓስተር እንደዚህ አላለ ነው ብሎ ጠርቷት ምናምን የልጅ ሁላ ታያለሽ
ቤተሰቦችሽ አሉ አሁን ልጅም ትወልጃለሽ የልጅም ታያለሽ ምናምን ነገር እንትን ካለ በኋላ ሌላ ጊዜ በስንተኛው ቀን ነው ደውላ ምናችሁ እናቴ እኮ ከሞተች 1 ወር ምናምን ሆኗታል ይባል ምን ይግባ እኔ የሞተ ሰው ሞቷል ተብዬ አስነሳለሁ ብዬ ሄጄ አለ በቃ ስህተተኛ ያ ነው አለ ላስነሳ የሞተ ሰው ሄጄ 4 ቀን ባቆይቸው በፖሊስ ታስረሃል ያለዋል የሐሰት ትምህርት አታስተምሩ እንደምናችሁ ነው እንደምናታን እኮ በጣም ብዙ የሚናገሩት ነገር እኮ አለ አዚም ያለው ኢትዮጵያ ውስጥ ኃይለኛ አዚም የተሰራ አዚም ከለቀቃቸው ወደ እኛ ወደ ቸርች ይመጣሉ አዚም ያለው ነው ተቆ እንደዚህ ይመጣል እግሩን እያነሳ ይመጣል ሰው ምናምን ባለፈው ምን ያስተማረው ትምህርት አለ ያማን የተጠመቀ ይድናሉ ይላሉ እና በምንድን ነው ያመኑት ለምንድን ነው ሲያምኑት መጽሐፍ ቅዱስ ላይ ተጻፈው ዮናታን ገላትያን ሰዎች ይቻላል ገላትያን 6 ምዕራፍ ኮን ያለው ገላትያን ሌላው መጽሐፍ ቅዱስ ውስጥ የለም ፕሮቴስታንት አገር ውስጥ የለም ፕሮቴስታንት ዓለም ውስጥ ብሉይ ኪዳን የሚባል መጽሐፍ አታውቁም ማለት ነው ስለዚህ ባካችሁ ላለው ቪዲዮ ይሄን ይመስላል ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ቀጣይ ቪዲዮ እንገናኛለን ደርሰን